በዚህ ቪዲዮ ላይ እድሜያቸው ከ16 እስከ 21 ያሉት ወጣቶች ላይ ትኩረት አድርገን እናወራለን። እነዚህ ወጣቶች ብዙ ጫና አለባቸው፣ ከቤተሰብ፣ ከትምህርት ቤት፣ አንዳንዶቹም በስራ ቦታ ላይ ጫና አለባቸው። እዚህ እድሜ ላይ ስትደርስ ብዙ ሰው ይፈልግሃል፣ ብዙ ሰው ቃል ይገባልሃል፣ አንተም ብዙ ስህተቶችን ትሳሳታለህ። ስለዚህ በዚህ እድሜ ላይ ምን ማድረግ አለብህ? ይህንን ቪዲዮ ለመቅረጽ ያነሳሳኝ ትናንትና ይህንን ምክር እኔ ተመክሬ ቢሆን ኖሮ አሁን ምናልባት ካለውበት 1-2 ደረጃ ከፍ ብዬ ሊሆን ይችል ነበር። ስለዚህ ምናልባት ይህንን ቪዲዮ የምታዩ ከሆነ እድለኞች እንደሆናችሁ አስባችሁ እስከ መጨረሻው ተመልከቱ። የመጀመሪያ መጠንቀቅ ያለባችሁ ነገሮች ነግራችኋለሁ። እነዚህ መጠንቀቅ ያለባችሁ ነገሮች አንደኛው ፒር ፕሬሸር ይባላል። የአቻ ግፊት፣ የጓደኛ አንዳንድ ጊዜ ጓደኛ ወደ ጥሩ ቦታ ሊወስዳችሁ ይችላል፣ አንዳንድ ጊዜ ደግሞ ወደ መጥፎ። እዚህ ውሏችሁን ማስተካከል ይገባል። ከጥሩ ሰዎች ጋር የዋለ ጥሩ ነገር ይዞ ይመጣል። ከአህያ ጋር የዋለች ጊደር ምን ተምራ ትመጣለች ነው የሚባለው። ስለዚህ አንተም ሙሉ ሆኖ የምትመስለው። ስለዚህ ከሚሊዮነሮች ጋር የዋለ ሰው ሚሊዮነር እንደሚሆነው ሁሉ አንተም ከቅን ሰዎች ጋር፣ ፖዚቲቭ ማይንድ ካላችሁ ሰዎች ጋር ብትውል የተሻለ ነው። አብዛኛው ወጣት ወደ ሱስ የሚገባው በዚህ እድሜ ነው። ስለዚህ ይህንን እድሜ በደንብ አድርገህ መጠንቀቅ ይኖርብሃል። ከቤተሰብ ጋር ባለህ ግንኙነት ምናልባት ልታዝን ኦር ልትቸገር ኦር እነሱ ላይረዱ ይችላሉ። ነገር ግን አንተ እነሱ አልተረዱኝም የሆነ ነገር አልሆነም ብለህ ያን ነገር ማድረግ የለብም። እንደዚህ አይነት ውሳኔዎችን መወሰን የለብም። አብዛኛው ወጣት በዚህ እድሜ ህይወቱን እያበላሸ ነው። አብዛኛው ወጣት በዚህ እድሜው ላይ ነው ወደ እስር ቤት የገባው። አብዛኛው ወጣት በዚህ እድሜው ነው የሚጸጽተውን ነገር ያደረገው። ስለዚህ ይሄንን እድሜህን በደንብ አድርገህ መጠቀም ይኖርብሃል። ስለዚህ ከጓደኞች መጠንቀቅ ይኖርብሃል። ጓደኞች ምን አይነት ጓደኞች ናቸው? አንተን ወደ ጥሩ ቦታ የሚወስዱ ጓደኞች ናቸው ወይስ ወደ እንጥፋ የሚሉ ናቸው? እንጨፍር እንዝናና ከሆኑ መጠንቀቅ ይኖርብሃል። ከነሱ ሰርክል መውጣት ይኖርብሃል። ብቻህን ብትሆን የተሻለ ነው። እንደነዚህ አይነት ጓደኞች ከሚኖሩ ይልቅ ብቻህን ብትሆን የተሻለ ነው። ስለዚህ ጓደኞችን መምረጥ ይኖርብሃል። ከአቻ ግፊት መጠንቀቅ ይኖርብሃል። ሁለተኛው ደግሞ ዲስትራክሽን ነው። አንተን ዲስትራክት የሚያደርጉ ነገሮች መጠንቀቅ ይኖርብሃል። በዚህ እድሜ ሆነ የአንተን አቴንሽን ሁሉም ሰው ነው የሚፈልገው። ቤተሰብ ይፈልገዋል፣ ስልክ ይፈልገዋል፣ ትምህርት ቤት ይፈልገዋል። አብዛኛው ሰው ያንተን አቴንሽን ያንተን ትኩረት ይፈልጋል። ስለዚህ እነሱን ነገሮች ማስተካከል ይኖርብሃል። ሶሻል ሚዲያ ላይ ምን አይነት ቪዲዮዎች ነው ኮንሱም የምታደርገው? ሶሻል ሚዲያን ለምን አገልግሎት ነው እየተጠቀምክ ያለው? ለትምህርት ራስን ለማሻሻል ከሆነ ጥሩ። ነገር ግን አንተ ህይወት ላይ ምንም ቫልዩ የማይጨምሩ ሰዎችን እያየ ጊዜን የምታባክን ከሆነ ወዳጄ እየከሰርክ ነው፣ እድሜን እያባከንክ ነው። በዚህ እድሜ ላይ ማድረግ ያለብህ ነገር ራስን ማሻሻል ነው። ጥሩ ነገሮችን ማድረግ፣ ዛሬ ካለህበት ቦታ ላይ ነገ የተሻለ ቦታ የሚያደርግህን ነገር ነው። በተለይ ወንድ ልጅ ከሆንክ ነገ ብዙ ኃላፊነቶች ይጠበቁብሃል። ምናልባት ወደ ትዳር ልትገባ ትችላለህ። ቤተሰብህ ደግሞ እንድትጦሩ ሊፈልግ ይችላል። ቤተሰብን በመጦሪያ እድሜ የምትጦር ከሆነ በጣም አስቸጋሪ ነው። ስለዚህ ወዳጅ ማድረግ ያለብህን ነገር በዚህ እድሜ አድርግ። ዲስትራክት የሚያደርጉ እነዚህ ኖቲፊኬሽኖችን መቀነስ ይገባል። በቃ አንዳንድ ጊዜ ምንም ትርጉም የሌላቸው ቪዲዮዎች አሉ። እነሱን ቪዲዮዎች ካየ በኋላ ወይ ያኔ ዶፓሚንህ ይጨምራል፣ ከዛ በኋላ ደስተኛ ትሆናለህ፣ ከዛ ምንም ነገር የለውም፣ ምንም ቫልዩ የሌለው። ኤሎን መስክ ቅርብ ጊዜ ነው የተጠየቀውና ለወጣቱ ምን ያሰገዋል ብለህ ታስባለህ ተባለ። አጭር ቪዲዮ አለ። አጭር ቪዲዮ ትኩረታችንን ዲፕረስድ እንድንሆን ከፍተኛ ዶፓሚን ባንዴው እንድናመነጭ ያግዘናል። አብዛኛው ወጣት እኮ ማተኮር አይችልም። አብዛኛው ወጣት እኮ ትዕግስት የለውም። በዚህ እድሜ መላበስ ያለብህ ነገር አንድ ትዕግስትም ነው፣ 2 ትኩረት ሊኖርህ ይገባል። ስለዚህ ይህንን ሾርት ፎርም ቪዲዮዎች መቀነስ ይኖርብሃል። ምናልባት ኮንቴንት ክሬተር ከሆንክ ኮንቴንት ክሬት አድርግ። እንደውም ቪዲዮዎችን ሁሉ ጊዜ ከምትመለከት 10 ቪዲዮ ተመልክተህ አንድ ቪዲዮ ስራ። እስቲ 10 ካያቸው ቪዲዮዎች አንዱን ደግመህ ስራ እና ፖስት አድርግ። ስለዚህ ሶሻል ሚዲያንም ማስተካከል ይኖርብሃል። ዲስትራክት የሚያደርጉን ነገሮች ማስተካከል ይኖርብሃል። ሶስተኛው ደግሞ ዲሲፕሊንድ ሁን። ዲሲፕሊንድ ስንል ያ ነገር አስጠላህም ደስ አለህ ዲሲፕሊንድ ሆነ ያንን ነገር ማድረግ ነው። ዲሲፕሊንድ በምትሆን ጊዜ ስኬታማ የመሆን እድል ከፍተኛ ነው። ክርስቲያኖ ሮናልዶ እዚህ ቦታ ላይ የደረሰው በዲሲፕሊን ነው። ዴቪድ ጎጊን ዝነኛ የሆነው አብዛኛው ሰዎች ዲሲፕሊንድ ስለሆኑ ነው እዚህ ቦታ የደረሱት። ኮሜዲያን እሸቱ እዚህ ቦታ የደረሰው በዲሲፕሊን ነው። ምክንያቱም ጠዋት 12 ሰዓት ላይ ተነስቶ ስክሪፕት ይጽፍ ነበር። ስለዚህ አንተ የሚያስጠላህን ነገር አሁን ላይ የምታደርግ ከሆነ ነገ ላይ ይከፍልሃል ያ ነገር።
አሁን ላይ የትኛው ነው ደስ የሚለው? ቁጭ ብለህ ቲክቶክ ማየት ነው ወይስ መጽሐፍ ማንበብ? ቲክቶክ ማየት አይደለም። ቲክቶክ ማየት ግን ነገ ላይ እንድትጸጸት ያደርግሃል። አሁን ላይ ግን ቁጭ ብለህ ያነበብከው መጽሐፍ ነገ ላይ ትመነዝረዋለህ። ኤኒሃው ሶሻል ሚዲያ ተጠቀሙ፣ ቲክቶክ አትጠቀሙ ሳይሆን በቃ ራሳችሁን ከዲስትራክሽን ቀንሱ። ማድረግ ያለባችሁን ነገር አድርጉ። ማንበብ ካለባችሁ አንብቡ። ባለው ነገር ላይ አሁን ባላችሁበት ነገር ላይ ዲሲፕሊን ሁኑ። ትምህርት ላይ ኮንክ ዲሲፕሊን እንደሆነ ፎከስ እንደሆነ ትምህርቱን ተማር። አራተኛው ደግሞ ስለ ፋይናንስ ማወቅ ይኖርብሃል። በዚህ እድሜ ላይ ሆነ ስለ ፋይናንስ አወክ ማለት ጠንካራ ማንነት ነው የሚኖር። ገንዘብ እንዴት ነው የሚሰራው? ገንዘብ እንዴት ነው የሚያዘው? የተሰበሰበውንስ ገንዘብ እንዴት ነው የሚይዘው የሚለውን ነገር መለየት ይኖርብሃል። ያንንስ ገንዘብ ምን ላይ ነው የማውለው? አባውት ኢንቨስትመንት አሴት ምንድነው? ሊያቢሊቲ ምንድነው? ኢኩዊቲ ምንድነው የሚለውን ነገር በደንብ አድርገህ መለየት ይኖርብሃል። ስለ ሴቪንግ ሴቭ አድርገህ ምን ላይ ነው ኢንቨስት ማድረግ ያለብኝ የሚለውን ነገር በደንብ ማወቅ ይኖርብሃል። አንተ በዚህ እድሜ ውስጥ እስካለ ድረስ ምን ላይ ነው ሴቭ አድርገህ ኢንቨስት ማድረግ ያለብህ? እውቀት ላይ። በዚህ እድሜ ያስከውን እውቀት ሁልጊዜ እየመነዘርከው ትኖራለህ። የትም ቦታ ብትሰደድ ይዘው ትሰደዳለህ። በዚህ እድሜ መኪና ብትገዛ ምናልባት ከሀገር ስትወጣ ይዘው ላትሄድ ትችላለህ። ግን በዚህ እድሜ ጥሩ እውቀቶች ካሉ ስራ ክህሎት ካለ የትም ሀገር ይዘው ትሄዳለህ። ከሀገር መሰደድም የምትፈልግ ከሆነ እንደዛ ማድረግ ትችላለህ። አባውት ፋይናንስ በደንብ አድርገህ ማወቅ ይኖርብሃል። ሌላው ደግሞ ስለ በጀትም እዛ ጋር ማወቅ ይኖርብሃል። ስለ ፋይናንስ ካወቅ በበጀት መንቀሳቀስ ይኖርብሃል። እንኳን አንተ ትላልቅ ድርጅቶች በበጀት ነው የሚንቀሳቀሱት። የመንግስት ድርጅቶች ራሱ እኮ በበጀት ነው የሚንቀሳቀሱት። ስለ በጀት ካነሳን እኔ የምጠቀመው ሲስተም ልንገራችሁ። 50-30-20 የሚባል ሩል አለ። 50% ለኒድ ነው። ያንን ነገር ካላደረግከው ወሩን ማሻገር አትችልም፣ ኦርጊ ያንን ጊዜ መሻገር አትችልም። የግድ መደረግ ያለበት ነው 50%። 30% ደግሞ ወንት ነው። ያን ነገር አረከውም አላረከውም ያንን ጊዜ ማለፍ ትችላለህ። ስለዚህ 30% ለዛ ነው የምታውለው። 20% ደግሞ ሴቪንግ ነው። ምናልባት እናንተ ኒድ የግድ አስፈላጊ የሚባል ነገር ላይኖርባችሁ ይችላል። በዚህ እድሜ ምናልባት ተከራይታችሁ ላትኖሩ ትችላላችሁ። ምናልባት ምግብን ቤተሰብ ላይ ልትበሉ ትችላላችሁ። ስለዚህ በቃ 50% ሴቪንግ ማድረግ ይኖርባችኋል። መጨረሻ ላይ ስንት ብር አግኝታችኋል ኦር ስንት ብር እንትን ብላችኋል አይደለም፣ ስንት ብር ከእናንተ ጋር ቀረ ነው። ከየትም አግኙት። ይሄንን ገንዘብ ሰርታችሁም ቢሆን ከቤተሰብ ተቀብላችሁም ቢሆን ብቻ ሴቭ አድርጉት። ያንን ነገር ደግሞ ሴቭ ያደረጋችሁት የሆነ ቦታ ላይ ሲደርስ ኦር የሆነ ስኬል የምትማሩበትን ነገር አዳብሩበት፣ ሶች ግዙበት፣ ኦር መጽሐፍት ግዙበት። ብቻ ነገ ላይ እናንተን ጥሩ ኢንካም የሚያመጣላችሁ ነገር ላይ አድርጉት። አምስተኛው ደግሞ ማይንድ ሴት ነው። ማይንድ ሴታችሁ ላይ በደንብ አድርጋችሁ መስራት ይኖርባችኋል። አመለካከታችሁ ላይ አብዛኛው ጊዜ ይሄ አመለካከት የድህነት አመለካከት ነው ሁላችንም ላይ የተጫነብን። ከቤተሰብም ቢሆን ከአካባቢያችን ቢሆን ከጓደኞቻችን አረ እዚህ ሀገር አያልፍልህ፣ እዚህ ሀገር ያለፈለት ብዙ ሰው አለ፣ እከሌ ከሌ ብለን መጥራት እንችላለን። ከሀገርም ወጥቶ ደግሞ ያላለፈለት አለ፣ እከሌ ከሌ ብለን መጥራት እንችላለን። ብዙ ኦፖርቹኒቲዎች አሉ፣ ብዙ ያልተሰራባቸው ስራዎች አሉ። ብዙውን ጊዜ ከውጭ ሀገር ነው ወደዚህ መጥተው ኢንቨስት እያደረጉ እዚህ ሀገር የሚቀሩ ብዙ ሰዎች አሉ። እነሱን እከሌ ከሌ ብለን መጥራት እንችላለን። ስደት ብቻ አይደለም አማራጩ። ኦር ከ12 ብቻ አቁመህ የሆነ ስራ መጀመር አይደለም። እስከ ዩኒቨርሲቲ ድረስ እስከ ኮሌጅ ድረስም ደርሰህ ጥሩ ኢንካም ማግኘት ትችላለህ። አልቲሜት ጎልህ ገንዘብ ማግኘት ከሆነ ብዙ ሜቶዶች አሉ። የሰው ሀቅ አትንካ፣ አትዝረፍ እንጂ ብዙ ሜቶዶች አሉ ገንዘብ የሚገኝበት። ማይንዳችሁን በደንብ አድርጋችሁ ማስተካከል ይኖርባችኋል። ፊክስድ የሆነ አመለካከት አይኖራችሁ። ግሮዝ የሆነ በቃ ይቻላል፣ ይሆናል፣ ይሳካል የሚል አመለካከት ይኖራችሁ። ፖዚቲቭ የሆነ አመለካከት ይኖራችሁ። አታማሩ። በቃ ጥሩ ጥሩ ቅንቅን ነገሮች ብቻ ማሰብ። ጥሩ ነገሮች ስታስብ ጥሩ ነገሮች ይመጣሉ። መጥፎ ነገሮች ስታስብ መጥፎ ነገሮች ይመጣሉ። ስለዚህ እንዴት ነው ማይንድ ሴታችንን የምናስተካክለው ብላችሁ ደግሞ ከጠየቃችሁ አንድ ጥሩ ቪዲዮዎችን መመልከት ነው። ጥሩ ቪዲዮዎችን በምትመለከቱበት ጊዜ ማይንድ ሴታችሁ እየዳበረ ይመጣል። ኛው ደግሞ ንባብ ነው። ጥሩ መጽሐፍቶችን፣ ፐርሰናል ዴቨሎፕመንት የሆኑ መጽሐፍቶችን፣ ራሳችሁን የሚያሳድጉ መጽሐፍቶችን ማንበብ። ሶስተኛ ደግሞ ኢንቫይሮንመንታችሁን ማስተካከል ነው። አይሳካም የሚል ከሆነ ኖ ይሳካል፣ እከሌ ያሳክቶታል አይደል? ይሳካል። በየትኛውም ደረጃ ብትሆን
የትኛውንም ነገር ማሳካት ትችላላችሁ። ሰው የሰራው ነገር እስከሆነ ድረስ ያንን ነገር ማድረግ ትችላላችሁ። ደግማችሁ መስራት ትችላላችሁ። አብዛኛው ነገር ተሰርቶ ሊሆን ይችላል። እናንተ ያን ነገር ደግማችሁ ወር ማሻሻልም ትችላላችሁ። ምናልባት አምፖል ተሰርቶ ሊሆን ይችላል። አምፖልን ግን ሳይዙን ቀይራችሁት መስራት ትችላላችሁ። ምናልባት አውሮፕላን ተሰርቶ ሊሆን ይችላል። አውሮፕላኑን አሻሽላችሁ መስራት ትችላላችሁ። ማይንድ ሴታችሁ ላይ በጣም ፎከስ አድርጉ። የምታስገቡትን ነገር ወደ ውስጣችሁ የሚገቡትን ነገሮች ፊልተር አድርጓቸው። የምትናገሩትንም ነገር በዛው ማስተካከል ይኖርባችኋል። ነገሮችን ባለመናገር ለሰውም ሆነ ለራሳችሁ አይሆንም አይቻልም የሚለውን ነገር ባለመናገር ራሳችሁን የተሻለ ማድረግ ትችላላችሁ። ስድስተኛው ደግሞ መረጋጋት ነው። አብዛኛው ጊዜ በዚህ እድሜ እያለ ለእድሜያችን ሄደ እንደዚህ ሆነ ገና ልጅ ነህ፣ አትጨናነቅ። ብዙ ነገሮች ሊፈጥኑብህ ይችላሉ። ነገር ግን በቃ ትኩረትህ የሆነ ነገር ላይ አድርገህ ያን ነገር ብቻ ማድረግ አስብ። ያን ነገር እንዴት ነው የማደርገው፣ እንዴት ነው የማሻሽለው የሚለውን ነገር ላይ አስብ። አብዛኛው ጊዜ ብዙ ወጣቶች ችኩል ብለው የሆነ ነገር ያደርጋሉ። ብዙ ስህተትም የምትሳሳተው በዚህ እድሜ ነው። የምትጸጸትበትን ነገር የምታደርገው በዚህ እድሜ ነው። ስለዚህ የምትጸጸትበትን ነገር እንዳታደርግ መረጋጋት ይኖርብሃል። አንዳንድ ነገሮችንም ስታደርግ በትኩረት ማድረግ ይኖርብሃል። አለባብሰው ቢያርሱ ባረም ይመልሱ እንደሚባለው ሁሉ ዝም ብለህ ነካ አድርገህ የሆነ ነገር ብታልፈው ነገ ላይ ፍጥጥ ይላል። ኤኒሃው የማትጸጸትበትን ነገር አድርግ። ተረጋጋ። በአንደኛው አልሳካ ካለ በሁለተኛው ቅዱስ ያሬድ አልሳካ ብሎት ጊዜ ሞክሮ ነበር። እንደ ዛፍ ስር ግን ተቀምጦ የሆነ እንትን ለመውጣት ስትሞክር ያህል በአንደኛው ትወድቃለች፣ በሁለተኛው ትወድቃለች፣ በሶስተኛው ትወድቃለች። ከዛ በስምንተኛው እዛ ዛፍ ላይ ወጣች። ከዛ ቅዱስ ያሬድ ተነሳና ሞከረ ያንን ነገር፣ ከዛ አሳካ። አሁን ብዙ ዜማዎችን ብዙ ነገሮችን የደረሰው ቅዱስ ያሬድ ብዙ ሙከራ በኋላ። ቶማስ ኤድሰን አምፖልን ለመስራት ብዙ ሺህ ጊዜ ሞክሯል። ብዙ ሺህ ጊዜ እጁ እስኪላላጥ ያ የሚሞክረው ነገር ራሱን እስኪጎዳው ድረስ። ኤኒሃው ግን አምፖልን ሰራ። እስካሁን ድረስ የምንጠቀምበት። እኔም እንግዲህ ይህንን ቪዲዮ ለመቅረጽ አምፖልን እንጠቀማለሁ። ኤኒሃው ተስፋ ሳትቆርጡ በትዕግስት ያን ነገር አድርጉት። መረጋጋት ይኖርባችኋል። ማተኮር ይኖርባችኋል። በዚህ እድሜ ደግሞ የማይጸጽታችሁን ነገር ማድረግ ይኖርባችኋል። ሰባተኛና የመጨረሻው ደግሞ እምነት ላይ ጠንካራ ሁን። የትኛውንም እምነት እመን፣ ግን ጠንካራ ሁን። ክርስቲያን ከሆንክ ወደ ቤተ ክርስቲያን ሂድ፣ ሙስሊምም ከሆንክ ወደ መስጊድ ሂድ። ባለህ እምነት ላይ ጠንካራ ሁን። ባለህ እምነት ላይ ጠንካራ ስትሆን ፈጣሪ ያለህን ነገር ይጨምርልሃል፣ ይባርክልሃል። ነገር ደግሞ ታመን። በዚህ እድሜ ያለህ ነገር ጊዜ ነው። በጊዜ ታመን። ለምትናገረው ነገር ታመን። ለምትሰራው ነገር ታመን። መጥፎ ነገሮችን አታድርግ። መጥፎ ስድቦችን አትሳደብ። አብዛኛው ወጣት በዚህ እድሜ መጥፎ ስድቦች አፉ ላይ አይጠፉ። እነሱ ነገሮች አታድርግ። ሁሉም ነገር ይደርሳል። ከሁሉም ነገር ግን መቅደም ያለበት እምነት ላይ ጠንካራ መሆን። እምነት ላይ ጠንካራ ስትሆን እነዚህ ከ1 እስከ 6 የዘረዘርኳቸውን ነገሮች ማሳካት ትችላለህ። ትናፍጭ ቅንጣት ታህል እምነት ካላችሁ ይህንን ተራራ ተነስተ ወደ ሌላ ቦታ ሂድ ብትሉት ይሄዳሉ። ስለዚህ እኛ ትንሽዬ እኮ ናት እምነት የሆነ ነገር ላይ ካለን ያን ነገር እናሳኩ። የሚያልፉ ነገሮች ያልፋሉ፣ አንተ ግን ትቀጥላለህ። ይህንን ቻናል ሰብስክራይብ ብታደርጉ እንደዚህ አይነትና የተሻሉ ቪዲዮዎችንም ታገኛላችሁ። እስከ ቪዲዮ መጨረሻ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ።